ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ብፁዕ አባታችን አቡነ ኤልያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኖርዲክ እና ግሪክ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከማዊ መምህር ቀሲስ ሄኖክ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ የቅዱስ ያሬድ ልጆች፣ ሊቀ ጠበብት ሶሎሞን ዋሴ፣ እንደዚሁም ክቡር ሊቀ ጠበብት ርዕሰ ደብር ተቋም፣ ካህናት፣ ሊቃውንተ ቤተክርስቲያን እለ ጸዋዕነ ስመክሙ ወእለ ይጸዋዕነ አስማቲክሙ፣ ስማችሁን የጠራናችሁም ያልጠራናችሁም ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ መምህራን ወንጌል ሰባኪያን፣ ዘማሪያን፣ በውስጥም በውጭም ያላችሁ ከሩቅም ከቅርብም የተሰበሰባችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍቅር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። የመዝሙረኛው ወይንም የነብዩ ምኞትና ጸሎት እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ የነብዩን ናፍቆትና ምኞታችን አድርገን በአዲስ ኪዳኗ ቤተክርስቲያን የተፈጸመውን የዛሬውን ዕለት ዘክረን ለጥቂት ደቂቃ አብረን እንቆያለን። በዚህ ሁኔታ እጅግ የምንወዳቸው ተናፋቂው አባታችን የጸሎት አባት አረጋዊ እሳቸው ቃለ ምዕዳንና ትምህርቱን አስፍተው ስለሚያስተምሩን የልጅነቴን ሰዓት ለመወጣት ከእናንተ ጋር ጥቂት እቆያለሁ። እግዚአብሔር የኔን አንደበት ያከናውን፣ የእናንተን ልቦናም ያከናውን፣ ሰምተን የምንፈጽም ያደርገን፣ በረከታችንን የምንቆጥር የተደረገልንን እያሰብን የምናመሰግን እንጂ የምንነጫነጭ አያድርገን። መድኃኔዓለም ክርስቲያኖች አመስጋኞች ናቸው፣ ደስ የሚላቸው ናቸው። ምክንያቱም አፍህን በሳቅ እሞላለሁ ልብህንም በሐሴት እሞላዋለሁ ያለ እግዚአብሔር አምላኩ ስለሆነ መጽሐፍ ብፁዕ ሕዝብ ዘእግዚአብሔር አምላኩ ይላል። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው፣ ምስጉን ነው። ስለዚህ በረከቶቻችንን ከቆጠርን ከኪሳራችን ጀርባ ትርፋችን ይበዛል። ከሚያሳዝነን ጀርባ የሚያስደስተን ይበዛል። ከምናለቅስበት ጀርባ የምንስቅበት ብዙ ነው። ካጣነው ይልቅ ያገኘነው ይበዛል። ሰው ብዙ ጊዜ ያጣው ነገር ላይ ስለሚያተኩር የበረከት ሰዓቱ ያጥርበታል፣ የምስጋና ሰዓት ያጣል እንጂ በዚህ ሰዓት እዚህ መገኘታችን በራሱ ትልቅ የእግዚአብሔር ጸጋና ጉብኝት ነው። መለኮታዊ ጉብኝት ባይኖረው ሰው በዚህ ሰዓት በእግዚአብሔር ቤት በመቅደሱ አይቆምም። በተበላሸ ዘመን፣ ሁሉ ነገር በረከሰበት ዘመን፣ የጠላት አሰራር አይሎ በሚታይበት በመጨረሻው ዘመን በእግዚአብሔር ቤት ውስጥ እንደመገኘት ያለ ትልቅ ክብር የለምና እግዚአብሔር የሰጠንን በረከት እንድንቆጥር ሁላችንንም ይርዳን። ወትፍሲት ውስተ ማእፈደ ክበዲከ፣ በቤትህ በጌጠኛ ቤትህ ሐሴትና ደስታ ልማትና በረከት ይሁን። በጌጠኛ ቤትህ በሉ እስኪ ሁላችሁ ልማት ይሁን። ጮክ ብላችሁ በሉ በጌጠኛ ቤትህ በሉ ደስታ ይሁን። በጌጠኛ ቤትህ ሐሴት ይሁን። በጌጠኛ ቤትህ ፈውስ ይሁን። በጌጠኛ ቤትህ ፍቅር ይሁን። እግዚአብሔር ፍቅርን እንደሸማ ያላብሰን። በጌጠኛ ቤትህ ልማት ይሁን። ባትሪዋን አልቆ ነው። በጌጠኛ ቤትህ ልማት ይሁን። መዝሙረ ዳዊት መዝሙር 121 ቁጥር 7 የምናገኘው ኃይለ ቃል
መዝሙረኛው ዳዊት መዝሙር 121 ሲጀምር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብሎ ይናገራል። የነብዩ ምኞትና የምኞቱ ፍጻሜ ደስታ በእግዚአብሔር ቤት መገኘት ነው። የኔና እናንተ ደግሞ የት ስንገኝ እንደምንረካ፣ የት ስንገኝ ፊታችን በሳቅ እንደሚሞላ፣ የት ስንገኝ መዝናናት እንደሚሰማን እኔና እናንተ እናውቀዋለን። የክርስቲያን አካሄዱ የቀደሙ አባቶቻቸውን መምሰል ነውና ቅዱስ መጽሐፍ ላይ መዝሙረኛው ዳዊት ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር ይላል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወቆማ እገሪነ ውስተ ጻድቅ ኢየሩሳሌም፣ ኢየሩሳሌም ሆይ እግሮቻችን በአደባባዮችሽ ቆሙ ይልና ኢየሩሳሌም ሰህንስት ከማገር ስለተሰራችው መቅደስ፣ ስለታነጸችው ስለሚጠት ከባቢሎን ምርኮ በኋላ ስላገኙት በረከት እግዚአብሔር ከተማይቱን እንደገና የቤተ መቅደሱን ንዋያተ ቅድሳት እንደገና የመቅደሱን ግርማ እንደገና ስለመለሰ እንደተገጠገጠ ከተማ ተሰርታለች ይላል። ክብርና ምስጋና ለአምላካችን ይሁን። ስለዚህ መዝሙረኛው ስለ እግዚአብሔር ቤት ደስታ ይጀምራል። ከዚያ በኋላ ወደ ታች ይወርድና ወተዚያነው ዳህናል ኢየሩሳሌም፣ ስለ ኢየሩሳሌም ሰላምን ለምኑ ወፍስሐሆሙ ለእለ ያፈቅሩ ስመከ፣ ስምህን ለሚወዱ ደስታ እንዲሆን ለምኑ ይላል። ይኩን ሰላም በኃይልከ፣ በኃይልህ ሰላም ይሁን። ወትፍሲት ውስተ ማእፈደ ክበዲከ፣ በጌጠኛ ቤትህም ልማት ይሁን ይላል። እግዚአብሔር በሕይወታችን በኑሯችን በትዳራችን በስራችን ልማትን ያደርግልን የአባቶቻችን አምላክ። እንግዲህ ዳዊት ነው ይሄንን ያለው። እንደ እግዚአብሔር ልብ የተባለ ዳዊት ብእሴ ምእመነ ረከብክዎ ለዳዊት ገብርየ፣ ብእሴ ምእመነ ዘከመ ልብየ፣ እንደ ልቤ የሆነውን ዳዊትን ታማኙን የሚያምነኝን የሚተማመንብኝን አገኘው ብሎ እግዚአብሔር የረካበት ሰው። ትክክለኛ አማኝ እግዚአብሔርን ደስ የሚያሰኝ ሕይወት የሚኖር ነው። አገልግሎቱ እግዚአብሔርን ልብ የሚነካ ውሎው እግዚአብሔርን የሚያስደስት ነው። ትክክለኛ አማኝ ክርስቲያን በእግዚአብሔር ቤት ሲመጣ በሚታየው አለባበሱ ብቻ አይደለም ክርስቲያን ሆኖ የሚገኘው። ከዚህ ልብስ በኋላም በስራ ቦታ ባለው በዩኒፎርም ልብሱም ነጠላው መታየት አለበት። መንገድ ላይ በሚያደርገው ጉዞውም ነጠላው መታየት አለበት። ምክንያቱም ከላይ ብቻ ሳይሆን ከውስጥ የለበሰ ነው ክርስቲያን። ያውም ክርስቶስን የለበሰ ብርድ የማያስገባውን ልብስ፣ የኃጢአት ብርድ፣ የዘረኝነት ብርድ፣ የነውር ብርድ፣ የዝሙት ብርድ፣ የክፋትና የምቀኝነት፣ የተንኮልና የዘረኝነት፣ የጎጥና የአድማ ብርድ እንዳይመታው በንጹህ በክርስቶስ ልብስ የተሸፈነ ነው ክርስቲያን። ለዓለም ፍቶት ልቡን ያልሰጠ ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይታሃልዩ ፍቶተ ሥጋክሙ፣ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ ይላል ቅዱስ ጳውሎስ። ክርስቶስን መልበስ ሆኖ መገኘት ማለት ነው። ክርስትና ትወና አይደለም፣ መሆን ነው፣ መኖር ነው። በቃ እግዚአብሔር መሆንን ሊያሳየን ወደ ዓለም የመጣው ሆኖ መገኘትን የሙሉ ሰውነት መለኪያ የክርስቲያናዊ ማንነት ቁመና መንፈሳዊ ሰብዕናው ነው። ለክርስቲያን ዕውቀቱ፣ ማይረጉ፣ ከፍታው፣ ሀብቱ፣ ንብረቱ አንቱ የሚባልበት ሕይወቱ ነው። በሚያልቅ ነገር አንቱ ለመባል የምንሮጥ ከሆነ በጣም ምስኪኖች ነን። ዘመን በሚያሳልፈው ነገር እንዲጨበጨብልን ብቻ ምንሮጥ ከሆነ ምስኪኖች ነን። ጡረታ የማይወጣበት አንቱታ፣ ዘመን የማይሽረው ክብ ከበሬታ የሚገኘው በሕይወት ነው። በክርስትና ሕይወት ጡረታ የሌለው ሕይወት ክርስትና ነው። በዓለም አሰራር ላይ ሲደክመን ሪታየር እናደርጋለን። ከዛ ደሞዛችን ይቆረጥና በድጎማ በፊት እየሰራን እያለ የተጠራቀመልን ነው የሚሰጠን። ከሱም ላይ በድጎማ እስክንሞት ወደ መቃብር እስክንወርድ። በክርስትና ጡረታ የለም። ደክሞት ያቆመ ጻድቅ የለም። ደክሞዋል ተብሎ የተጣለ ጻድቅ የለም። ጻድቅ ሰዘይት ገደፍ ኢርኢኩ ወዘርኡኒ ይፈነሰክለ፣ ጻድቅ ሲራብ አላየውም፣ ዘሩም አትወል ሲለምን አላየውም። ጻድቅ ጡረታ አይወጣም። ጡረታ የማይወጣበት ስራ ክርስትና ነው። እስከ ዘላለም መኖር፣ ከሞት በኋላ መኖር ነው ክርስትና። ተሻግሮም ተአምር መስራት። እና አቡነ ተክለ ሃይማኖት ጻድቁ በምድር ላይ ታሪክ ይሰሩ ነበረ፣ ተአምራት ያደርጉ ነበረ፣ ወንጌል ይሰብኩ ነበረ። አሁንም ቅዱስ በስማቸው የታነጸው መቅደስ አጋንንት ነፃ ያወጣል። አማላጅነታቸው ይረዳናል። ሁሉ ጊዜ አሉ። ጡረታ የለም። ክብርና ምስጋና ለአምላካችን ይሁን። የአባቶቻችን አምላክ እግዚአብሔር ተሻግረን እንድንሰራ ኃይል የሰጠን ቦታ ቢኖር ክርስትና ነው። ስለዚህ የክርስቲያን ማዕረጉ ክርስትናው ነው። የክርስቲያን ክብሩ ክርስትናው ነው። መንፈሳዊ ሕይወቱ የክርስቲያን ዕውቀቱ ሕይወቱ ነው። በእግዚአብሔር ፊት የተማርነው ትምህርት አይደለም፣ የቀሰምነው ቃል አይደለም የሚያስጠይቅ፣ የኖርነው ሕይወት ነው።
ብዙ የተማሩ ሰዎች ሊኖሩ ይችላሉ ለእግዚአብሔር ካልተመቹት አንተ ተምረሃል ግባ የሚባለው በዓለም ክራይቴሪያ ነው የሰማዩ መለኪያ መንፈሳዊ ቁመና ነው ስለዚህ ለመንፈሳዊ ቁመና ልኬት ደግሞ ለእግዚአብሔር በተመቻቸ ስፍራ ላይ የቆመ መንፈሳዊ ልብስ የለበሰ ማንነት ያስፈልጋል ይሄንን ለመልበስ ይሄንን ማይረግ ለማግኘት የእግዚአብሔር ሰውነት መንፈሳዊ ናፍቆትና መሻት ትልቁን ዋጋ ይወስዳል ወይንም ቦታ ይዛል በህይወታችን እግዚአብሔር የምንናገር ሳንሆን የምንኖር ክርስቲያን ያደርገን ሁላችንን ከነዚህ ሰዎች መካከል አንዱ ዳዊት ነው ብእሴ መይመነ ዘከመ ልቤ ረከብክም ወለ ዳዊት ገብረየ ባሪያዬን ዳዊትን አገኘሁት የልቤን የሚያረካ ከበግ ጥበቃ የተጠራ ዳዊት እረኛው ዳዊት የእግዚአብሔርን ልብ ነካ የትኛውንም ስራ ልትሰሩ ትችላላችሁ የእግዚአብሔርን ልብ የሚነካ ህይወት ይኖራችሁ ትልቅ ቦታ ላይ ተቀምጠው እግዚአብሔርን የሚያቆስሉ አሉ በጣም ትንሽ ቦታ ላይ ተቀምጠው እግዚአብሔርን ልብ የነኳሉ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተሰሩ ናቸው የተነሱ ናቸው እግዚአብሔር ከትልልቅ ቦታ ጠርቶ እዚህ ያደረሰው የሚባል ሰው ጥቂት ነው ብዙዎቹ ጥቂት ናቸው ከረኝነት የተጠሩ በዘመነ ብሉይ ራሱ በርካቶች ናቸው ሙሴ እረኛው ሙሴ ፈርዖንን ያደቀቀ ባህር የከፈለ መና ያዘነበ በደመና እየተጋረደላቸው እንዲጓዙ እስራኤልን የመራ ሊቀ ነቢያት ሙሴ እረኛ እኮ ነው ከረኝነት ስፍራው ላይ ነው ሙሴን እግዚአብሔር የጠራው አያችሁ የኑሮ ደረጃችን አይለካም የእግዚአብሔር ለመሆን የሚለካው የልብ ጥራታችን ነው እግዚአብሔር ልብን ያያል እግዚአብሔር ይፈትን ልብ ወክልያተ ነው ልብና ኩላሊትን ይመረምራል ሰው ግን ፊትን ያያል አለባበስ ያያል አኗኗር ያያል ደረጃ ያያል እናም ዝም ብሎ በዚያው ይወድቃል ይሄ በሬ ሆይ ሳሩን በላ ብለ ምንድነው የሚባለው ገደሉን ለሰው እኮ ነው የተነገረው እንደተለሰነ መቃብር ላይላያቸው ያማረ ውስጣቸው ገደል የሆኑ ሰዎችን ልብሳቸውን አይተ ቁመናቸውን አይተ ማይረጋቸውን አይተ የሥጋ ክምችታቸውን አይተ ተከተለ ገደሉን ሳታይ በውስጣቸው ያለውን ክህደታቸውን ንፋቂያቸውን ዘረኝነታቸውን ተንኮላቸውን ሸፍተኝነታቸውን ሳታይ መልካቸውን አይተ በሬ ሆይ ሳሩን በላ ብለ ገደሉን ሳታይ እግዚአብሔር የለመለመውን ከላይ አይተን ወደ ድርቀት እንዳንሄድ ሁላችንንም ይርዳን ስለዚህ የውስጥ ልምላሜን ያያል እግዚአብሔር ስለዚህ እረኛው ሙሴን አንስቶ እነ ፈርዖንን አድቆ እስራኤላውያንን ነፃ አወጣ አያችሁ እስራኤላውያንን ለመምራት ከአህያ ፍለጋ የተጠራው ሳኦል ነበር አልሆንለት ቢል እንኳን ያንን አህያ ፈላጊውን በእረኛ ተካው እንጂ ከንጉስ ቤተሰብ መርጦ አልተካም እግዚአብሔር በምድር ላይ ያለውን የዘረኝነት ሰንሰለት የጎጥ ሰንሰለት አይቆጥርም ስሙ የተመሰገነ ይሁን ልብና ኩላሊትን የሚመረምር እግዚአብሔር አሞጽን ከበግ ጥበቃ አምጥቶ ነው የተጠቀመው በአዲስ ኪዳን ሲገለጥ እረኛው ክርስቶስ አነ ውእቱ ኖላዊ ኄር እኔ እውነተኛ መልካም እረኛ ነኝ ያለ ነፍሱን ስለ በጎች የሚሰጠው እረኛ ሲወለድ የምስራቹ እንዲነገር ያደረገው በደጅ ላደሩት ለእረኞች እኮ ነው የመጨረሻዎቹ ምስኪኖች ናቸው የክርስቶስን የምስራች ከመላእክት ጋራ የመወለዱን የምስራች አብረው የዘመሩት ስብሐት ለእግዚአብሔር በሰማያት የሚለውን ዝማሬ የሰሙት የአዲስ ኪዳኑ መገለጥ ያዩት እረኞች ናቸው እግዚአብሔር ከዚያ በኋላ ደቀ መዛሙርቱን ሲጠራ ብዙዎች የቀን ሰራተኞች ናቸው አሳስጋሪዎች የቀረጥ መዝገብ ላይ ተቀምጠው የሚውሉ ከተለያየ ስፍራ ላይ ነው የጠራቸው ከቤተ መንግስት ውስጥ የወጣ ማን አለ እግዚአብሔር ሲጠራ እንደዚህ ነው ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው ስለ ድንግል ማርያም ሲነገር እፎ ቤተ ነዳይ ሀደረ ከመምስኪን ነው አይደል ጸሎታችን እንዴት ከድሃ ቤት አደረ እንደ ምስኪን ከሰማይ ሰማያት ወርዶ የሷን ባህሪው አድርጎ ከርሷ ተወለደ ያዕቆብ ዘስሩግ በቅዳሴው ንስቲት ወለቶ ለነዳያን ሶረተከ የድሃ ልጅ አንዲት ትንሽ ብላቴና ተሸከመች ገሊላዊት አቀፈተች ገሊላዊት አቀፈች ይላል ነፍሷን ቀደስካት ወስጋሃን ጻይከ ዋጽናይካ ወይ ደንገጸት በካ አልደረገጠችብም የድሃ ልጅ ተሸከመችው ክርስቶስን ለምን በኃይለ ጸጋናት ስለሆነች በንጽህና በቅድስና ያጌጠች የተሸለመች ክብሯ ከመላእክት ከፍ ያለ በምድር ላይ ያለች ሰማይ ስለሆነች ስሟ ለዘላለም የተመሰገነ ይሁን ያምላካችንና ስለዚህ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው ከእረኝነት የተመረጠውንም ዳዊት እንደ ልቤ ብሎታል እግዚአብሔር እንደ እግዚአብሔር ልብ የተባለው ለምንድን ነው እግዚአብሔር የሚወደውን ነገር ለማድረግ የሚተጋ ሰው ነው ከነዚህ መካከል የእረኛው መዝሙሮች እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ
እግሮቼ ኢየሩሳሌም ቤተክርስቲያን ሆይ በአደባባዮችሽ ቆሙ ብሎ በኦሪቱ የእግዚአብሔርን መቅደስ በመስራት ምኞት ውስጥ በአዲስ ኪዳን በምድር ላይ ያለች የእግዚአብሔር መንግስት መገለጫ የቤተ መቅደሱን ናፍቆቱ አድርጎ መዘመር ጀመረ። በዚህ ምክንያት በቤተ ክርስቲያን የአገልግሎት ክፍሎች ውስጥ ዳዊትን የሚያክል ከፍተኛውን ስፍራ የሚይዝ የመጽሐፍ ክፍል የለም። በሁሉ ቦታ ላይ ቅዱስ ያሬድ በማህሌቱ፣ አባ ጊዮርጊስ በሰዓታቱ፣ አበው በጸሎታቸው በአገልግሎታቸው፣ ሰባኪያን በስብከታቸው በእያንዳንዱ አገልግሎት ውስጥ በቅዳሴው በሥርዓተ ቅዳሴው ዳዊት ሳይጠቀስ አልፎ አያውቅም። ጸሎቱ ኃይል ነው፣ ግርማ ይሰጣል፣ ክብር ይሰጣል፣ አጋንንት ያባረራል። ጸሎቱ ዕድሜ ይሰጣል፣ ነፍስን ያለመልማል፣ ጉልበት ያጠነክራል። ዳዊት እንደመጸለይ ያለ ሀብት የለም። ዳዊት በስተርጅና ዕድሜ ጠግቦ ሞተ ነው የሚለው መጽሐፍ። ዳዊትም ዕድሜ ጠግቦ ከአባቶቹ ጋር አንቀላፋ። ዕድሜ ይጠገባል እንዴ እናንተ? ለእግዚአብሔር የሚመቸውን ሰርቶ ጨረሰ። የተሰጠውን ኃላፊነት ሰርቶ መክሊቱን ሳይቀብር በትክክል ተጠቅሞበት 150 ዳዊት 150 መዝሙር የዳዊት መዝሙር ዘምሮ ሞተ። ትንሹ እረኛ ንዑስ አነ እምአኀውየ ያለ ወሬዛ በቤተ አቡየ ወእሬኢ አባግዕ አቡየ፣ እኔ በአባቴ ቤት ትንሽ ከወንድሞቼ ትንሽ በአባቴ ቤት ብላቴና የአባቴን በጎች የምጠብቅ እኔ ነኝ አለ። መኑ ነገሮ ለጌታዬ ማን ነገረው? ትንሹ ልጅ ዳዊት እግዚአብሔር የመረጠው ሰው ነው። አያችሁ፣ ከወንድሞቹ መካከል ብላቴና እግዚአብሔር መልክን የማያይ እነ ኤልያብ እነ ላማ ትልልቆቹ ያማሩትን በሳሙኤል ፊት አሳልፎ ነበር እሴይ። ሁሉም ቢያልፉ የለም፣ 7ቱ ልጆች አልፈው የመጨረሻው ልጅ በግ ጠባቂ ነው፣ እሱ የለም አለ። ሂርጥራው ሰው ፊትን ያያል፣ እግዚአብሔር ልብን ያያል። መጣ። ዳዊት ሲመጣ የሳሙኤል የዘይት ቀንድ በእጁ ላይ ፈልቶ እጁ ይንቀጠቀጥ ጀመር። ነብዩ እግዚአብሔር የመረጠው ሸጋ መልከ መልካም ይሄ ነው አለ። በነብዩ አይን ዳዊት ግርማ ሞገስ ነበረው፣ በአባቱ በእሴይ አይን ግን ቦታ አልነበረውም። እስመ አቡየ ወእምየ ገደፉኒ፣ እናትና አባቴ ረስተውኛልና አለ ዳዊት። ወእግዚአብሔር ተወክፈኒ፣ እግዚአብሔር ግን ተቀበለኝ፣ ትንሽ ሆኜ ተቀበለኝ። መድኃኔዓለም ይቀበለን ሁላችንን። ስለዚህ እግዚአብሔር ሲመርጥ አኗኗር አያይም። በስጋ ከመኮፈስ በመንፈስ መለምለምን የመሰለ ነገር የለም። ይሄ ዳዊት ነው። አሁን ምኞቱ ጸሎቱ በእያንዳንዱ ቦታ የልቡ ደስታ በእግዚአብሔር ቤት ውስጥ መገኘት ነው። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ናፍቆቱ ይሄ ነው። ዝቅ ብሎ ለቤተ እግዚአብሔር ሰላምን ለምኑ፣ መለያየት እንዳይኖር ለክርስቲያኖች አንድነት ለምኑ ነው። ለእግዚአብሔር ቤት ሰዎች ፍቅርን ለምኑ፣ ሁሉም በህብረት አንድ እንዲሆኑ ለእግዚአብሔር ቤት ወተዘያነው ዳህና ለኢየሩሳሌም። ኢየሩሳሌም ማለት የሩሻላይም የሰላም ከተማ ነው። ለሰላም ከተማ ክርስቶስ ሰላም ወለወለላት በቤተ መቅደሱ ጥላቻ እንዳይነግስባት ጸልዩ በእንተ ቅድስት ቤተ ክርስቲያን። ጸልዩ በእንተ ሰላም ቤተ ክርስቲያን ነው። ስለ ቤተ ክርስቲያን ሰላምን ጸልዩ። የእግዚአብሔር ከተማ ቤተ እግዚአብሔር ማለት በተለያየ መልኩ ይገለጻል። አንደኛው ህንጻ ቤተ ክርስቲያን ነው። ዛሬ ህንጻታ ለቤተ ክርስቲያን ብለን በታነጸው መቅደስ ውስጥ እኛ ደግሞ ታንጸናል። የኛም መታነጽ ገልጾ ነው እግዚአብሔር በደሙ ያነጸን። ክብርና ምስጋና ለስሙ ይሁን። ስለዚህ ከተማ ሰላምን ለምኑ። ክርስቶስ በደሙ የዋጃት ቤተ መቅደስ የዓለም ጠረን የዓለም ክርፋት እንዳይዛት፣ ተንኮል፣ ቅናት፣ ዘረኝነት፣ ክፋት፣ ተንኮል እንዳይዛት የእግዚአብሔር ስም እንዲነግስባት። የእግዚአብሔር ስም ሲነግስባት ጥላቻ ይወገዳል፣ ቅናት ይወገዳል፣ ሞት ይደነግጣል። ስመዚአከ ይስማ ሞት ወይደንግጥ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ከይሲም ይሸነፍ፣ አለማመን ይራቅ፣ ቅናት ጥቅም አያገኝ። ቅድም የሰማችሁት ቅዳሴ ላይ ጸሎቱ ይሄ ነበር። መርዝ ያላቸው የፍጥረት ወገኖች ይበተኑ፣ ወንጀለኛ ይቸገር። የማንን ስም ሰምቶ ወገኖች እንደምን አደራችሁ? የማንን ስም ሰምቶ? የእግዚአብሔርን በሉ። የማንን ስም ሰምቶ? የእግዚአብሔርን ስም ሰምቶ ቅናት ጥቅም አያገኝ፣ ሞት ይደንግጥ። ስሙ ሞት የሚያስደነግጥ ነው። ክርስቲያን ማለት የእግዚአብሔር ቤት የእግዚአብሔር መቅደስ ማለት ነው። የእግዚአብሔር ታቦት የእግዚአብሔር ማደሪያ ማለት ነው። ሞት የሚደነግጠውን ስም የተሸከመ ቀላያትን የሚሰነጥቅ ስም የተሸከመ ክርስቶሳዊ ከስም ሁሉ በላይ በከበረው በክርስቶስ ስም የተጠራ የክርስቶስ የክብሩ መገለጫ ነው። ክርስቲያን በጌጠኛ ቤት ልማት ይሁን፣ በክርስቲያን ሰውነት ልማት ይሁን፣ ዘረኝነት አይኑር፣ አንድነት ይሁን፣
ሞት አይሁን ሕይወት ይሁን፣ ሕመም አይሁን ፈውስ ይሁን፣ እርግማን አይሁን ምርቃት ይሁን። ወተዚያነው ዳህና አለ ኢየሩሳሌም ለእግዚአብሔር መቅደስ ለእያንዳንዱ ክርስቲያን ስለ ዓለም ሁሉ እግዚአብሔር አንድነትን ይሰጥ ዘንድ ለምኑ የሚለው ጸሎት በእያንዳንዱ ክርስቲያን ሕይወት ውስጥ የእግዚአብሔር ሰውነት እንዲገለጥ ነው። ስለዚህ ዳዊት በሰው የተዛነፈ ሰውነት አስታኮ በፈረሰችው ኢየሩሳሌም በፈረሰው መቅደስ አዲስ የእግዚአብሔር ስም እንዲገለጥ ለኢየሩሳሌም ሰላምን ለምኑ አለ። እንቅልፍ የነሳው ነገር ለዳዊት የእግዚአብሔርን ቤት ማግኘት ነው። ዳዊት ስለ እግዚአብሔር ቤት ቅናት ብዙ ቦታ ተናግሯል። እስመ ቅናተ ቤት ከበልአኒ ክርስቶስ በምኩራብ ቀን የሚነበበው ወንጌል ክፍል የአብይ ጾም 3ኛ ሳምንት ላይ መቅደሱን ማጽዳቱ ለቤቱ መቅናቱ የዳዊት ትንቢት ተፈጸመ ይላል መጽሐፍ። የቤትህ ቅናት በልታኛል። ለእግዚአብሔር ቤት የሚቀና ያንን ቤቱን በጅራፍ የገመደውን ያስወገደውን አውጽኡ ወአሰስሉ ዘንተምዘ ከዚህ ይሄንን አርቁ ያለው ከራሳችሁ ላይ ሸቀጥን አርቁ፣ ዘረኝነትን አርቁ፣ ክፋትና ተንኮል ዝሙትና ሐሜትን ከላያችሁ ላይ አርቁ ብሎ ወገፍተ አማዳቱም ለመወልጣን የለዋጮችን ገበታ ገለበጠና ቤቴ የጸሎት ቤት ነው። የክርስቲያኖች ሰውነት እግዚአብሔር ማደሪያ የጸሎት ቤት ነው። እግዚአብሔር የሚገለጥበት ይሁን ሰውነታችን። ለሰይጣን እድል ፈንታ አትስጡ። ወኢታብኡ ፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡ። እግዚአብሔር ይንገስ በሕይወታችን። እርቅን የተጣላችሁ ታረቁ፣ የቀማችሁ መልሱ፣ የበደላችሁ ካሱ፣ ያስቀመማችሁ ይቅርታ ጠይቁ። የእግዚአብሔር ቤት ጌጠኛ ነው። ልማት ይሁን በክርስቲያኖች ሰውነት እርቅ ይሁን በጌጠኛ ቤት ወትፍሲት ውስተ ማይፈለክ በዲከ ስለ ቤቱ ነው። የቤት ቅናት በላኝ አለ። ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ ይላል መዝሙር 131 ላይ አቤቱ የዳዊትን ገርነቱን አስብ። ያኔ እስራኤል ፈርሳ ኢየሩሳሌም ተማርካ መቅደሱ ንብረቱ ተዘርፎ ወደ ባቢሎን ተግዟልና አቤቱ ከባቢሎን አውጣን መልሰን። የዳዊትን ቅንነቱን የዋህነቱን ይው ለቤት ያለውን ቅናት አይተ አቤቱ ስለ ቤት ስለ ኢየሩሳሌም ስለ ተቀደሰችው መቅደስ ብለህ እግዚአብሔር ሆይ ሚጠትን አምጣ ሲል ነው። ዘከመ መሐለ ለእግዚአብሔር ወበጻለ አምላከ ያዕቆብ ለእግዚአብሔር እንደማለ ለያዕቆብ አምላክም እንደተሳለ ምን ብሎ አቤቱ ዳዊትን አስበው። ምን ብሎ ነው የተሳለው? ከመይበው ውስጥ ተጽላሎተ ቤቴ ወደ ቤቴ አልገባም ማለት ዳዊት እግዚአብሔር ቤቱን እስኪሰራ ማን ነው ከቤቱ ወጥቶ ደጅ ላይ ቆሞ ሌሊቱን ሙሉ ቃል እግዚአብሔር እየተናገረ ወንድሙ ከጥፋት እንዲድን የታመመው እንዲፈወስለት የተሰበረው እንዲጠገን የሚጸልይ ማን ነው? ከኔና ከናንተ መሃል እየሰማችሁ ነው? እስቲ ብድግ በሉና ቆሙ አንዴ ብድግ። የተኛና ያልተኛን ለመለየት ብዬ ነው። እሺ አረፍ በሉ ነው ወይስ ቆማችሁን ቀጥል እንዴ? እሺ መድኃኔዓለም ይቆምላችሁ። ወከመ ያርግ ውስጥ አራተ ምስካበየ ወደ አልጋዬ ወደ መኝታዬም አልሄድም ወደ ቤቴ ጎጆ አልገባም ብሎ ዳዊት ተማጸነ። ወደ ምንጣፌም አልጋ አልወጣም መሬት ተኛለው ደጅ አድራለው ሱባኤ ይዛለው ማለት እኮ ነው። ምን እስከማገኝ ወከመ ይሁቦን ንዋመ ለአይንተ ለአይኖቼ መተኛትን ወይ ድቃስ ለቀራንተ ለሽፋሽፍቶቼም እንቅልፍን አልሰጥም ወይ ረፍተ ለመልታየተ ለጉንጮቼም ረፍትን አልሰጥም እስከ እረክም መካኖ ለእግዚአብሔር የእግዚአብሔርን ቤት እስከማገኝ ድረስ አለ። ቤቱ ያስቀናል። አያችሁ ብዙ ቤት አልጠፋም። እዚህ አሁን ዴንቨር ከተማ ካጠገባችሁ ጋር የጠፋ ቤት የለም። የእግዚአብሔር ቤት የጎደለ የእግዚአብሔር ማደሪያ የለም። ሲያስቀድስ የነበረ ጎድሎ መንገድ ላይ ያለ ሰው የለም። አሁን ስራ ኖሮበት አይደለም እዚህ መቅደስ አልመጣም ብሎ የቀረ የለም። እንቅልፍ አትተኙ፣ ጸልዩና ፈልጉት። የሰው ልጅ የጠፉትን ሊፈልግ ለጠፋ ነው ሊፈልገን እንደመጣ ሁሉ እርስ በራሳችን እንድንፈላለግ የእግዚአብሔር ፈቃድ ነው። አያችሁ በጌጠኛ ቤት ልማት ይሁን ማንንም አይጉደል። የሚነቀል የለም። የሰው አረም የለው የኃጢአት እንጂ እግዚአብሔርም ኃጢአተኛን አይጠላም ኃጢአትን እንጂ። ሰው ከነድካሙ ያስፈልጋል። በእግዚአብሔር መቅደስ የማያስፈልግ ማንም ሰው የለም። በጌጠኛ ቤት ልማት ይሁን። የመዝሙረኛው ናፍቆት ነው። አቤቱ በጌጠኛ ቤትህ ልማት እስኪሆን ድረስ ለጉንጮቼ ረፍትን አልሰጥም።
የእግዚአብሔርን ማደሪያ እስከማገኝ ድረስ መዝሙር 131 ከቁጥር 1 እስከ 5 ነው። ለእግዚአብሔር ስፍራ ለያዕቆብ አምላክም ማደሪያን እስከማገኝ ድረስ የእግዚአብሔር ማደሪያ ይሄ ነው። አያችሁ፣ የእግዚአብሔር ማደሪያ ሰው ነው። የእግዚአብሔር ማደሪያ ህንጻው የተሰራው ለሰው ነው። መጀመሪያ እግዚአብሔር ወደ ዓለም የተገለጠው ለሰው ነው። ሰው እንዲሰራበት የሰው መገጣጠሚያ ስፍራ ነው ይሄ። የተበላሸ ሰውነታችን እንደገና ምናድስበት እንጂ ዋናው የእግዚአብሔር ማደሪያዎቹ እኛ ነን። ይሄን ማደሪያውን ያዘጋጀው እኛ ማደሪያዎቹ ገነት እንድንገባ ነው። ስለ ቤተ መቅደሱ ሲያሳዩት እኮ ይሄ ህንጻው ይፈርሳል፣ የማትፈርሱ እናንተ ናችሁ ብሏል። ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች መንፈሳዊ ቤት ተሰሩ ይላል ሐዋርያው ቅዱስ ጳውሎስ። የእግዚአብሔር መንፈሳዊ ቤት ሆናችሁ ተሰሩ። መንፈሳዊ ቤት ስጋዊ አይደለ፣ መንፈሳዊ ቤት ዓለማዊ አይደለ፣ መንፈሳዊ ቤት የሞት አይደለ፣ የህይወት መንፈሳዊ ቤት የዘፈን አይደለ፣ የመዝሙር መንፈሳዊ ቤት ለእግዚአብሔር ቤት ሆናችሁ ተሰሩ። ክርስቲያን ለእግዚአብሔር በተመቻቸ ስፍራ ላይ ሆኖ የሚያድግ ነው። ሁሉ ጊዜ በተቀደሰው መቅደስ ውስጥ የሚያድግ እንድናድግበት ነው ይሄ ቤት። እኛ የእግዚአብሔር መቅደሱ ማደሪያዎቹ ነን። የእግዚአብሔር ተክሎች ነን እኮ አይደል? ጻድቅ እሰ ከመበቀልት ይፈሪ የሚለው እኛ ነው። ወይ በዝ ከመዘግባ ዘሊባኖስ ትኩላኑ ምን ተብሎ ውስጥ ቤተ እግዚአብሔር። አያችሁ፣ የቤተ እግዚአብሔር አስፈላጊነት ለዋናው መቅደስ ሰውነታችን መለምለም ነው። እግዚአብሔር ያለምልመን ሁላችንን። ስለዚህ የእግዚአብሔርን ስፍራ የዳዊት ልመና አተ ሰአልክዎ ለእግዚአብሔር ወኪያ አስስ ብሏል። አንዲት ነገር እግዚአብሔርን ለመንኩት እርሷን እሻለሁ ቤቱ ውስጥ ኖር ዘንድ። አያችሁ፣ በእግዚአብሔር ቤት ውስጥ ተሰርቼ ሳልፈርስ፣ ታንጬ ሳልናድ፣ ተገንብቼ ሳልፈራርስ እንድኖር እግዚአብሔር በቤቱ አቆየኝ። ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ወከመ ያርአየኒ ዘያሰምሮ ለእግዚአብሔር። እግዚአብሔርን ደስ የሚያሰኘውን ነገር አይ ዘንድ የመዝሙረኛው የነቢዩ የሰባኪው ምስባክና ጸሎት፣ መዝሙርና ናፍቆት፣ ልመናና ደስታው የእግዚአብሔር ቤት በሰዎች ተሞልቶ ማየት። አያችሁ፣ የእግዚአብሔር ክብር በሰው ተገልጦ ማየት። አንሰ በጽድቅ እኔ ይገጸከ፣ በጽድቅ ነው ፊትን ማየው። ወጸግብ በርእየ ስብሐቲከ፣ ክብርህን ሳይጠግባለሁ። ቀማኛው መጽዋቸው ነው በአንተ ሲማረክ ክብርህ ነው። አረመኔ የነበረው ሰው ሩሩ ሲሆን ሳይ ክብርህ ነው። የወደቀው ተነስቶ ሳይ ክብርህ ነው። ያልቆረበው ቆርቦ ሳይ ክብርህ ነው። መቅደሱ ሞልቶ ሳይ ክብርህ ነው። ወጸግብ በርእየ ስብሐቲከ፣ ሳይ ደስ ይለኛል ክብርህን ሳይ። ሁሉ በቅዳሴ ሰዓት ተሰብስበው መቅደሱ ሞልቶ ከዓለም ሰንሰለት አምልጦ መጥቶ ግጥም ሲል በጌጠኛ ቤትህ ልማት ሆኖ ሳይ ደስ ይለኛል። የቆራቢው ቁጥር ብዙ ሲሆን ደስ ይለኛል። እግዚአብሔር ይመስገን ለሁላችንም። ስለዚህ ደስ እንዲለው መዝሙረኛው በሰማይ ባሉት ሰማያውያን ዘመዶቻችን ዘንድ ሐሴት እንዲሆን እዚህ ባለችው በጌጠኛ ቤቱ ልማት ይሁን። ያልቆረበ በመቁረብ በጌጠኛ ቤቱ ልማት ይሁን። ንስሐ ያልገባ ንስሐ በመግባት በጌጠኛ ቤቱ ልማት ይሁን። የተሰበርነው ተጠግነን ያጎነበስነው ቀና ብለን ከዓለም ሰንሰለት አምልጠን ብዙ የሚያስፈሩ ነገሮች አሉ፣ ደስ የማይሉ ነገሮች አሉ። ከዚህ ሁሉ ስጋት ማምለጫው እግዚአብሔር ብቻ ነው። የምንሸሸግበት የመጨረሻ ጥጋችን እግዚአብሔር ነው። የደስታችን የመጨረሻው ኮርነር እግዚአብሔር ነው። በዚህ ዓለም ላይ ብዙ የምንጸጸትባቸው ነገሮች አሉ። በትዳራችንም ተጸጽተን እናውቃለን። እንደው ባላገባው የተበሳጨን ቀን፣ በወለድናቸው ልጆች ተበሳጭተን እናውቃለን። ባልወለድኩ አንተን ብለን እናውቃለን። አረ ይሄንን ልብስ ባልገዛውት ባልበላው ብለን እናውቃለን። እግዚአብሔር አምላኬ ባልሆነ ብለን ግን እናውቃለን? አናውቅም። የማንጸጸትበት ጥጋችን እርሱ ነው። ክብርና ምስጋና ለስሙ ይሁን። ቢከፋንም ቢደላንም ብናገኝም ብናጣም ቢኖረንም ባይኖረንም ማን ይመስገን? እግዚአብሔር ይመስገን። ክርስቲያን እንደዚህ ነው። በጌጠኛ ቤት ልማት ይሁን፣ በማጣትም በማግኘትም ምስጋና ይሁን። ሁሉ ጊዜ አይኩትወ በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ቅዱስ ጳውሎስ ተሰሎንቄ 5:18 ላይ ሁሉ ጊዜ ደስ ይበላችሁ ወጸልዩ ወትረ ሳታቋርጡ ጸልዩ አይኩትወ እግዚአብሔር በእንተ ኩሉ አይኩትወ በእንተ ኩሉ። ስለ ሁሉ ነገር አመስግኑት። በማግኘት አመስግኑት፣ በማጣት አመስግኑት፣ ለብሳችሁ አመስግኑት፣ ታርዛችሁ አመስግኑት፣ ፍትህ ተዛብቶም አመስግኑት፣ ሐዘን ውስጥም ሆናችሁ አመስግኑት፣ በደስታም ውስጥ አመስግኑት፣ በምንም ውስጥ አመስግኑት። ስለ ሁሉም ነገር ማን ይመስገን? ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ በጎች ጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ምን ይለኛል አለ ዕልባቆም፣ ደስ ይለኛል አለ።
ምንም ባይኖረኝ ደስ ይለኛል። ክርስትና ምንም ሳይኖር የሁሉ ነገር ባለቤት መሆን ነው። እግዚአብሔር ካለን ሁሉ አለ። ዓለም ሁሉ ኖሮት እግዚአብሔር ስለሌለው ባዶ ነው። እኛ ምንም ሳይኖረን እሱ ስላለን ሙሉ ነን። ክብርና ምስጋና ለስሙ ይሁን። ምንም የለንም ግን እግዚአብሔር አለን። እሱ ካለን ሙሉ ነን። ምንም ሳይኖር የሁሉ ባለቤት አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ ምዕራፍ 6 አያችሁ። ይሄንን ነው ዕንባቆም ያለው። እኔ በእግዚአብሔር ደስ ይለኛል፣ እርሻዎች መብልን አይስጡ አለ። ሰርቼ ለፍቼ ወጥቼ ምንም ያጠራቀምኩት ነገር አይኖር፣ ባዶ እንዲሆናችሁ አታውቁም። የዚህ የሰመሩ ፀሐይ እየለበለባችሁ የክረምቱ በረዶና ውርጩ እየለበለባችሁ ብዙ ዓመት ቆይታችሁ ይኸው ከመጣው ብዙ ዓመቴ ነው ምንም አልጨበጥኩም ብላችኋል። እግዚአብሔር ከእናንተ ጋር ካለ ሌላው ተውት፣ ምንም አይጠቅምም። ዋናው እግዚአብሔር ከኛ ጋር ነው። ገንዘብ አጠራቅሞ በሕክምና የሚጨርሱ ሰዎች አሉ። ገንዘብ አጠራቅሞ በቁማር የሚጨርሱ ሰዎች አሉ። ገንዘብ አጠራቅሞ ብኩን የሆኑ ሰዎች አሉ። ገንዘብ አጠራቅሞ በኃጢአት የሚጨርሱ ሰዎች አሉ። እግዚአብሔርን ይዘውት ግን በትንሽ ነገር ፈክተውም ይኖራሉ። እኛ ከዛ ወገን ነን። ምክንያቱም የአምላክ ጌጠኛ ቤቱ ነን። እናመሰግነዋለን። ምንም ባይኖረን አይኩቱ ወበን ተኩሉ ተብለናል። ስለ ሁሉ አመስግኑ ተብለናል። ስለዚህ በጌጠኛ ቤቱ ልማት ነው። ቅዳሴ እናስቀድሳለን፣ ሰዓታትን ቆማለን፣ ማህሌቱን እንሳተፋለን፣ ዝማሬውን እንዘምራለን፣ ለክብሩ እልል እንላለን። ክብርና ምስጋና ለስሙ ይሁን። ልማት ነው በጌጠኛ ቤቱ። ይሄ ነው የሚፈለገው። ስለዚህ የቆሸሹ ነገሮች ካሉ ጠረግ አርጉት። እዚህ መገኘታችን በቂ ነው። ቸር አምላክ ነው እግዚአብሔር። እጁ የሰለለችውን ሰው በጉባኤ መካከል አየሁ አይደል? ና ወደ መሃል ግባ ነው። ኃጢአታችን እጆቻችን እግሮቻችንን አሰልሎት ሊሆን ይችላል። ነገር ግን መቅደሱ እንዳንቆም አልከለከለንም። ማን ይመስገን ወገኖች? እግዚአብሔር ይመስገን። ከነርኩሰታችን ቅድስና በማይለየው መቅደሱ ነጩን ለብሰን ስንቆም ገመናችንን አላጋለጠም። ማን ይመስገን ወገኖች? እግዚአብሔር ይመስገን። ኃጢአታችን ግንባራችን ላይ ቢጻፍ ስለ ሰው ኃጢአት የምናወራበት ጊዜ አይኖረንም ነበር። ነገር ግን እሱ ይሄን አላደረገም። እንዳናፍር ከእርሱ ጋር እንድንኖር እንድንቀርበው አታፍሩበትም ቅረቡ አይደል ያለው? ቅረቡ ሀቤው ወይ ቅረቡ ሀቤው ያበር ለክሙ ወደ እርሱ ቅረቡ ያበራላችኋል። ወይ ታፈር ገጽክሙ ፊታችሁ አያፍር። አያችሁ ዝንቱ ነዳይ ጸራ አለ ራሱን እኮ ነው ዳዊት። ወእግዚአብሔር ሰማው የወደቀው ነዳይ ያለ ራሱ እግዚአብሔርን ያጣበት ኃጢአት ሰርቶ ነበር አይደል? ዝሙት፣ ነፍስ መግደል አከናውኖ ነበር። በዚህ ሁሉ ውስጥ ግን እግዚአብሔር ይቅር በለኝ ብሎ ከጉያው አልወጣ ሲል በሚሰጠው የአባትነት ቁንጥጫው መልሶ ዳዊትን ሙሉ ሰው አረገው። እግዚአብሔር ይሙላሽ እህቴ፣ እግዚአብሔር ይሙላን ሁላችንን። መሙላት ይችላል የጎደለውን፣ መጠገን ይችላል የተሰበረውን፣ ማንሳት ይችላል የወደቁትን። እግዚአብሔር ያነሳው ሙሉ ወድቁ የወደቁትን ሁሉ ያነሳል። በኃጢአት የወደቁትን ያነሳል። በዓለም ምኞት የሰጠሙትን ያነሳል። በርኩሰት የወደቁትን ያነሳል። ከነቆሻሻችን አንስቶን ጠርጎ ያቅፈናል። አባት ልጁ በአፈር እየተጫወተ ከስራ ሲመጣ ልጁ ዳይ ቢለው አፈሩን አያይም፣ ልጅነቱን አይቶ ያቅፈዋል፣ ይጠርገዋል አይደል? እቤት ከገባ በኋላ ይሄ ልብሴን እኮ አበላሽው ይሄ ልጅ ይሆናል እንጂ በዛን ሰዓት ልጁ አፈር ነክቷል ብሎ አይሸሸው። አያችሁ እኛ ስጋውያን አባቶች ጭቃውን ተሻግረን ልጃችንን ካየነው ሩሩና ንጹህ ባህሪ እግዚአብሔር እሱ ላይ ቢያርፍበት የማያቆሽሸውን ኃጢአታችንን አይጸየፈውም። ለምን? ከላያችን ላይ ማራገፍ የሚችል ካሊ ነው። ክብርና ምስጋና ለስሙ ይሁን። በጌጠኛ ቤት ልማት ይሁን። ትልቁ ጸሎቴ ነው። የእግዚአብሔር ቤት ማረፊያ ነው። በአዲስ ኪዳንም የአዲስ ኪዳኑ መቅደስ የብሉይ ኪዳኑ መነሻ ነው። ለዚህ ነው እየከላከልን የምንናገረው። እስከ ረክም መካኖ ለእግዚአብሔር የእግዚአብሔርን ማደሪያ እስከማገኝ የልዑልን ማደሪያ እስከሚያገኝ ድረስ ዳዊት ሲማጸን ኖረ። ዳዊት ተሻግሮ ያያት የአዲስ ኪዳኗ መቅደስ ዛሬ ያለንባት ናት ቤተ ክርስቲያን። በጴጥሮስ አለትነት ላይ የተመሰረተች በፊልጵስዩስ ቄሳሪያ ክርስቶስ ኢየሱስ ኅብስት አበርክቶ ከመገበ በኋላ ሕዝቡ በሙሉ ስለርሱ ይነጋገሩ ነበረ። መነ ይብሉን ይሰብ ለጓለመያው እኔን ሰዎች ማን ይሉኛል አላቸው። በወለ ይብሉከ ኤልያስሃ ወካልአን ለይብሉከ ኤርምያስሃ ኤልያስሃ ወመንፈቆሙ ለይብሉከ ዮሐንስሃ መጥምቀ እያሉ ቆጠሩለት። አንትሙ ሰኬ መነ ትብሉኒ እናንተስ እኔን ማን ትሉኛላችሁ? የዋልኩበት እየዋላችሁ ያደርኩበት እያደራችሁ እናንተ እኔን ማን ትሉኛላችሁ አላቸው። አንተ ክርስቶስ ወልደ እግዚአብሔር ሕያው አለ ጴጥሮስ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኦ ስምዖን ወልደ ዮና ይከሰተ ለከ ሥጋ ወደም አላ መንፈስ አቡየ
ዘበሰማያት ኢከሰተ ለገዘ ሥጋ ወደም ይሄ በሥጋና ደም የተገለጠልህ አይደለም በሰማያት ያለው የአባቴ መንፈስ ነው ወአንሰ ብለከ ከመ አንተ ኮክ ወዲ በሳቲ ኮክ አንጻ ለቤተ ክርስቲያን አንተ አለት ነህ በዚህች አለት ላይ መቅደሴን እሰራለሁ ጌጠኛ ቤቴን ባንተ ላይ እሰራለሁ አማናዊቷን የአዲስ ኪዳን መቅደስ በደቀ መዛሙርቱና ባንተ አይምሮ የሳልኳትን አንተ ላይ አረጋታለሁ አለት አድርጌ በአለት ላይ መቅደሱን ይሰራል ጴጥሮስን ድንጋይ ነህ ባንተ ድንጋይነት መቅደሴን እሰራለሁ ዋና ቀጸ ሲኦል ይይልዋ የሲኦል ልጆች አይችሏትም የእግዚአብሔር መቅደስ ይሄንን ያለው በፊልጵስዩስ ቄሳሪያ በፊልጵስዩስ ከተማ ነው ከክርስቶስ እርገት በኋላ ከዘመናት በኋላ ያችን ድንጋይ አንስቶ የተናገረባት ቦታ ላይ በርካታ አሕዛብና ሲላስና በርናባስ አጠመቁ ይላል ወደ ሕዝብነት ተመለሱ በየቤቱ ይደረግ ነበር ሥርዓተ አምልኮ ከዚያ በኋላ መቅደስ ያስፈልገናል አሉ ሕዝቡ በዚህ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ዘንድ ላኩ የእግዚአብሔር መቅደስ ሕዝቡ ይሰራልን እያለ ነው ሥርዓተ አምልኮም ይፈጽምበት አጥምቀነዋል ሥርዓተ ቁርባን እንዴት እንስራ ይሄንን እንፈልጋለን አሉ ለጴጥሮስ ምክንያቱም ሊቀ ካህናት እሱ ነው ሊቀ ሐዋርያት ቤተ መቅደስ ዝም ብሎ መክፈት አይቻልም አያችሁ ሊቀ ጳጳስ ሳይባርከው አይቻልም ይሄ ከዚህ ሰዓት ጀምሮ የጀመረ ነው ጳጳስ ያልባረከው መቅደስ የለንም እናም የእግዚአብሔርን መቅደስ እንዲሰሩ አስፈቀዱት ክርስቶስ መንፈስ ቅዱስ እስኪገልጥልን ሱባኤ እንዲገቡ ሕዝቡን ንገራቸው እኛም ሱባኤ እንግባ አሉ ሐዋርያትን ክርስቶስ ጸሎታቸውን ሰምቶ ሰኔ 20 ቀን በደመና ፊልጵስዩስ ሰበሰባቸው ሶስቱን አለቶች አስቀመጠ ቅኔ ማኅሌት ቅድስና መቅደስ ድንጋዩ በእጆቻቸው ላይ ይለመልም ነበረ ክርስቶስ ሲያሳያቸው ይላል በሐዋርያት እጅ ላይ ስንክሳራችን ሲገልጠው ከዚያ መቅደሱ ታነጸ ሰኔ 21 ቀን እመቤታችንን ታቦት አድርጎ ቅዱስ ጴጥሮስን ንፍቀ ካህን አድርጎ እነ እስጢፋኖስን አምጥቶ ቀድሶ አቆረባቸው ክብርና ምስጋና ለአምላካችን ይሁን ሰኔ 21 ቀን እንጸታ ለቤተ ክርስቲያን ተፈጸመ ቤተ ክርስቲያን ታነጸች የእግዚአብሔር ክብር ተገለጠ የክርስቶስ ሥጋና ደም ተፈተተ የቀራንዮ የምስራች ተሰበከ ዲያብሎስ አፈረ ክርስቶስ ነገሰ መንፈስ ቅዱስ በመድሪቷ ላይ ሰፈረ በእያንዳንዱ ሰው ሕይወት ውስጥ የቅድስና ብርሃን ሲያንጸባርቅ ታየ በጌጠኛ ቤት ልማት ይሁን ያለው የዳዊት ቃል ተፈጸመ ማን ይመስገን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ስለዚህ የክርስቲያኖች የማይቋረጠው ምርጫና የማይጸጸቱበት የመጨረሻ ምርጫቸው የእግዚአብሔርን ቤተ መቅደስ ማግኘት የእግዚአብሔር ጌጠኛ ቤት ሆኖ መሰራት ያ መቅደስ የተሰራው ዛሬ ያቺ መቅደስ በሐዋርያት እጅ እንድትሰራ የፈቀደው ጌታ ሶስቱን አለቶች አዘጋጅቶ ሶስቱን ክፍሎች አዘጋጀ ቅኔ ማኅሌት ቅድስና መቅደስ አብ ወልድ መንፈስ ቅዱስ ስንት አምላክ እንላለን ንገሩኝ እንጂ አንድ አምላክ ሶስቱ መቅደሶች በስላሴ ልጅነት የተቀበሉ በአንድነት የሚኖሩበት የሰማይ ህብረት የሚጎናጸፉበት ቤት ነው ወትፍሲት ውስጥ ማይፈደክ በዲከ ልማት የሚለው ቃል ስለ ጃምባና በቆፈሪያ አይደለም ምድር ላይ ስላለው ችግኝና ዛፍ አይደለም ስለኛ ዛፍነትና ችግኝነት ነው እንድናድግ ነው በእግዚአብሔር ቤት በመቅደሱ ዓለም ላይ እንዳንቆም ምስጉን ሰው በእግዚአብሔር መቅደስ የሚያድግ ነው የሚለው መዝሙረ ዳዊት መዝሙራን ምስጉን ነው በክፉዎች ምክር ያልሄደ በዋዘኞች ወንበር ላይ ያልተቀመጠ በኃጢአተኞች መንገድ ላይ ያልቆመ ይልና ዘዳሙ ከእግዚአብሔር ስምረቱ ሁሉ ጊዜ ዘወት በእግዚአብሔር ሕግ ደስ ይለዋል ምስጉን ሰው ምን ሰው ወገኖች ነገር ምን ሰው ምስጉን ሰው እንዲህ ሰው ልማት ማለት የምስጉኖች መብዛት ነው የሚያመሰግኑ ሰዎች በምስጋና እንደገና ምስጉኖች የሚሆኑ ምስጋና ሰውን ብፁዕ ያደርጋል ብፁዕ ሕዝብ ዘያምር የብቦ ይላል እግዚኦ በብርሃነ ገጽከ ያውሩ ብፁዕ ሕዝብ ምስጉን ሕዝብ እልልታ የሚያውቅ የሚያመሰግን ነው የማያጉረመርም የማይነጫነጭ በረከቱን የሚቆጥር የተደረገልኝ ይበልጣል የሚል በጌጠኛ ቤት ሰውነቱ ላይ ልማት ያለ ጥፋት የሌለ ማጉረምረም የሌለ ጥያቄ እንኳን ቢኖረው የአባቱን ጥያቄ አባቱ እንደሚመልስለት በእምነት የለማ ሰው ይሄ ነው ክርስቲያኖችኛ ለምለሞች መሆን አለብን አምላካችን ቅርብ ነው ልባችን ንጹህ መሆን አለበት እግዚአብሔር ቅርብ ነው ለየዋሆች ቅርብ ነው ለደጎች ቅርብ ነው ይቅርታ ለሚጠይቁ ቅርብ ነው ንስሐ ለገቡ ቅርብ ነው ኃጢአትን ለመተው ለሚፍጨረጨሩ እግዚአብሔር ቅርብ ነው ኃይል ይሆናቸዋል በየቀኑ ከነፍስ አባታቸው ጋር ለሚነጋገሩ እግዚአብሔር ቅርብ ነው አንድን ችግኝ ተክላችሁ ብታውት ይደርቃል ፀሐዩ አፈሩ ክው ይላል ማዳበሪያ ያስፈልገዋል አያችሁ
ለዚህ እኮ ነው በየቀኑ መማር ወንጌል ያስፈልገበት። ፍግ ያስፈልጋታል። ማዳበሪያ እስከማደርግባት አፈር እስከማስታቀፋት ለአንድ ዓመት ታግሳት የተባለችው በለስን እናንተ ነን። በመላእኩ የተጸለየልን በንስሐ አባት ጥበቃ የምንኖር እግዚአብሔር ፍጻሜያችንን ያበጀልን። ስለዚህ አማናዊቷ ቤተክርስቲያን በጴጥሮስ አለትነት የተመሰረተችው ሕንጻ ቤተክርስቲያን ዛሬ የታነጸችበት ቀን ነው። ያቺ ቤተክርስቲያን ደግሞ የእመቤታችን ቤተክርስቲያን ናት። ለምንድን ነው የእመቤታችን ቤተክርስቲያን የተጀመረው? ከዚያ የቅዱሳን የሐዋርያት የአበው ቤተ መቅደስ ይሰራል። ሁለተኛ ነገሥት ምዕራፍ 5 ላይ ታውቃላችሁ። ኤልሳ የእግዚአብሔር ነብይ በሱነም በኩል አለፈ ይላል መጽሐፍ። ምዕራፍ 4 ላይ አንዲት ሱነማዊት ሴት ተቀበለችው በቤቷ። ከዚያ በኋላ ምን አለች? ሁሉ ጊዜ በዚያ ሲያልፍ እሷ ቤት ይገባ ነበር። ለባሏ ምን አለችው? ይሄ ሁሉ ጊዜ ቤታችን እየመጣ እኛ ቤት እንግዳም የሆነው የእግዚአብሔር ሰው ነው። ለብቻው ቤት እንስራለት አለች። ምን እንስራለት? ነገር ምን እንስራለት? ቤት እግዚአብሔርን እያመሰገነ የሚያድርበት ቤት እንስራበት። ቤተ ክርስቲያን ቤተ ሀደረ የክርስቲያኖች ማደሪያ የክርስቶስ የሆኑ ሰዎች መሰብሰቢያ የኛ ቤት ነው። አባታችንን የምናናግርበት ቤት፣ እግዚአብሔርን የምንማጸንበት ቤት፣ ለኛ የተሰጠው የቀራንዮ የሰባው ፍሪዳ የሚታረድበት ቤት፣ የደስታ መፍሰሻ ሕይወት የምናገኝበት ቤት፣ የቅድስና መፍሰሻ ቤት የእግዚአብሔር ቤት። በዚህ ቤት ነው ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን ጽፍልሃለሁ። ብዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ነግርሃለሁ። ቤቱ የእውነት አምድና መሰረት የያው እግዚአብሔር ቤተ መቅደስ ነው። የእውነት አምድና አምዳ ወድዳለ ጽድቅ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ 14 ላይ የምናገኘው ቃል ቤቱ የእውነት አምድና መሰረት ነው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ጽፍልሃለሁ አለው። በእግዚአብሔር ቤት መገኘት አያችሁ። በጌጠኛ ቤት ልማት ይሁን፣ ንስሐ የሚገባ ሰው ይብዛ፣ እርቅ የሚከናወንበት ቤት ይሁን፣ በፍቅር የምንመላለስበት ቤት ይሁን፣ ቆርበን የምንወጣበት ቤት ይሁን። እግዚአብሔር ቤታችንን ሰላም ያድርግልን። በጌጠኛ ቤት ልማት ይሁን፣ በክርስቲያኖች ሰውነት እርቅ ይሁን፣ በክርስቲያኖች ሰውነት ፍቅር ይሁን፣ በክርስቲያኖች ሰውነት ሕይወት ይሁን፣ በክርስቲያኖች ሰውነት ዝማሬ ብቻ፣ በክርስቲያኖች ሰውነት ላይ ምስጋና ብቻ፣ በክርስቲያኖች ሰውነት ላይ እርግማኔ አይደለም ርቃት ብቻ፣ ዘፈን አይደለም መዝሙር ብቻ፣ ጭፈራ አይደለም ሽብሸባ ብቻ፣ ጥላቻ አይደለም ፍቅር ብቻ። በጌጠኛ ቤት ልማት ይሁን። እግዚአብሔር ሰውነታችንን ያልማልን ወገኖች። ኃጢአት ያደርቃል፣ ኃጢአት ያመነምናል። ስለዚህ በእግዚአብሔር ሕግ ደስ ይበለን። ዘዳእሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብ መዓልተ ወሌሊተ። መዓልትና ሌሊት ሕጉን ያስባል። የእግዚአብሔር ሕግ የክርስቲያኖች መመላለሻ እኮ ነው። አያችሁ፣ ሁሉ ጊዜ መቅደሱ ትልቁ መቅደስ የጌጠኛ ልማት የሆነበት መቅደሱ የመጀመሪያዋ መቅደስ የእመቤታችን ዛሬ ታነጸች። የእመቤታችን መቅደስ በኢትትነሰት የማትፈርስ መቅደስ ናት። ክርስቶስ ያደረባት በመልአኩ ብስራት የእግዚአብሔር ከተማ የተባለች የእግዚአብሔር ማደሪያ የእግዚአብሔር እናት የተባለች ከእመቤታችን በላይ ማን አለ? የመጀመሪያዋን መቅደስ ከሷ የነሳውን ሥጋ ሊፈትትበት በስሟ አነጸ። በመጀመሪያ ወደ ዓለም ሲመጣ በሷ ተገለጠ። አሁን ደግሞ የመጀመሪያውን መቅደስ በስሟ አንጾ የሱ ሥጋና ደም ይፈተታል። የትኛውም ቤተ መቅደስ መንበሩን ወደ ውስጥ ስታዩ ቅድስት ድንግል ማርያም ምስለ ፍቁር ወልዳ ነው። ከሷ በነሳው ሥጋ ዓለምን አድኗል። በድህነት ክርስቶስን ማንም ሰው አልተባበረውም። ድንግል ግን ተሳትፋለች። ምክንያተ ድኂን ትባላለች። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ለኛ ሕይወት ሰጥቶናል። ክብርና ምስጋና ለስሙ ይሁን። እሱ የዓለም መድኃኒት የዓለም ሕይወት ነው። የማይተካ ቤዛነት አለው። ድንግል ማርያም ሕይወቷን በመስጠት ቤዛዊተ ኩሉ ዓለም ትባላለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ሁሌ የተክለ ሃይማኖት ይሁን ቤተክርስቲያኑ፣ የቅዱስ ሚካኤል ይሁን የቅዱስ ጊዮርጊስ ምስለ ፍቁር ወልዳ ነው። ቤተ መቅደሱ የተክለ ሃይማኖት ነው ተብሎ የተክልየ ስዕል አይደረግም። የሚፈተተው የማስጋና ደም ነው። ሁላችሁም ነገር የማስጋና ደም ነው። የክርስቶስ ሥጋና ደም ከማን የነሳው? ከእመቤታችን። ስሟ ለዘላለም የተመሰገነ ይሁን። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። ጸሎታችን ይሄ ነው። በአንቺ ዓለም ድኗል፣ በልጅሽ ሰላም ሆነዋል። እንዴት? በአንቺ ምክንያት ድህንነት ዓለም ድኗል። አያችሁ፣ ድንግል ማርያም ለዓለም መዳን ምክንያት ናት። ስለዚህ ያን የማዕፀኗን መቅደሱ አድርጎ በንጹህ ማዕፀኗ ውስጥ
ዓለምን ሊቀድስ የገባ ጌታ መቅደሱ እንደሆነች እንድትቆይ ለዘላለም ጠበቃት። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ማኅደሮ ነው። ዛቲቲ ምዕራፍ የላለም ምን ብሎ እግዚአብሔር ጽዮንን መርጧታል ማደሪያውም ትሆን ዘንድ እንዲህ ብሎ ይቺ የዘላለም ማረፊያዬ ናት። ሌላ ጽዮን የለችም። የአዲስ ኪዳኗ ጽዮን ድንግል ማርያም ናት። ዛቲቲ ጽዮን አዳስ ሀገረ አምላክነ ፍስሐ ኩሎሙ ነቢያት ቅዱሳን የነቢያት ቅዱሳን ሁሉ ደስታቸው የሆነች ትንቢት የተናገሩለትን የወለደች አማናዊቷ መቅደስ ድንግል ናት። የማትፈርሰው መቅደስ ትክክለኛዋ የክርስቶስ መቅደስ ማደሪያው እርሷ ናት። ከእርሷ በነሳው ሥጋና ደም ዓለምን አዳነ። አነ ውእቱ ምስተ ሕይወት ዘወረደ እምሰማያት ብሏል። ከሰማያት የወረደ የሕይወት እንጀራ እኔ ነኝ አለ። ከየት? ከሰማይ ሥጋ ይዞ መጥቷል? አይደለም። ከሰማይ ሀገሩ እኛን ሊወስደን ሲመጣ በማኅፀነ ማርያም አድሯልና በዚያ በንጹህ ማኅፀኗ አድሮ ዓለምን ይቀድስ ዘንድ ከእርሷ ተወለደ። ከሥጋዋ ሥጋ ከነፍሷ ነፍስ ሥጋን ነፍስን ደምን አጥንትን ነስቶ ፍጹም ሰው ሆኖ እግዚአብሔር ተወለደ። ክብርና ምስጋና ለስሙ ይሁን። እግዚአብሔር ከሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቷል። እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪያን ወረከብነ ንሕነ መድኃኒተ እምኔሃ ከሥጋዋ ሥጋ ከነፍሷ ነፍስ ነስቷል። ከሷ መድኃኒት ተቀብለናል። ስለዚህ ሕንጸታ ለቤተ ክርስቲያን ድንግል ማርያም ናት። አያችሁ፣ የእግዚአብሔር የመጀመሪያ መቅደሱ ማደሪያው ድንግል ማርያም እናታችን ናት። የማትፈርሰዋ መቅደስ፣ የማትጠፋዋ ፋና፣ በቅዱሳን ላይ አድሮባቸው የሚኖረውን አማናዊውን ብርሃን ክርስቶስን የገለጠችልን ንጽሕት እመቤት እርሷ ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ የመጀመሪያዋ የእመቤታችን መቅደስ በዚያ ታነጸ። አያችሁ፣ የመጀመሪያው ከዚያ ለሐዋርያት መታነጽ ጀመረ። በቅዱሳን ስም ቤት እንስራለት እንዳለችው ያቺ በሰማርያ በሱነም በኩል ሲያልፍ ኤልሳ ሱነማዊቷ ሴት እንደተናገረችው የቅዱሳን ቤት መሰራት ተጀመረ። የይሰነን እንበርዘየ ጌታ ሆይ በዚህ መኖር ለኛ ይሻለናል። ወንግበር ሰለስተ ማኅደረ የደብረ ታቦሩ ስብከት ስለ ቤተ መቅደሱ ነው የሚናገረው። 3 ዳስ እንስራ፣ አንድ ለአንተ፣ አንድ ለሙሴ ወአሐደ ለኤልያስ። አንድ ለኤልያስ እንስራ አለ፣ ለኛ አላለም። ፍጹማን አልሆኑም፣ ገና በምድር ናቸው። ስለዚህ ለነ ጴጥሮስ እኛ ደግሞ እንሰራለን። እነሱ ለቀደሙ አባቶቻቸው ቤት መሰራት እንዳለበት ለክርስቶስ ተናገሩ። የመድኃኔዓለም ቤተ መቅደስ እንሰራለን። የጴጥሮስ እንሰራለን። የኤልያስ መቅደስ አለን። የሙሴ መቅደስ አለን። የድንግል ማርያም መቅደስ አለን፣ የማትፈርሰዋ መቅደስ። በዚህ ሁሉ ውስጥ ግን የማን ሥጋና ደም ይፈተታል? ንገሩኝ እንጂ በጌጠኛ ቤትህ ልማት ይሁን ማለት ይሄ ነው። አያችሁ። ስለዚህ ክርስቲያንን ቃል ይገነባዋል፣ ቃል ብሎ ያደርገዋል። ቃሉን ለመስማት ወደ እግዚአብሔር ቤት መምጣት ነው። በእግዚአብሔር ቤት ስንኖር በሕይወት ቃል እንሞላለን። ቃሉን የምንሸምትበት ቤት ይሄ ነው። የሕይወት ቃል የምንሸምትበት የእግዚአብሔር ቤት። የእግዚአብሔር ቃል በመቅደሱ ይነገራል። ቃል እግዚአብሔር ያርለቀልቆ ለገዳም። የእግዚአብሔር ቃል በረሃውን ምንድነው ያጥለቅ በረሃውን የቃዴስን በረሃ ወይ ያርለቀልቆ እግዚአብሔር ለሐቅለ ቃዴስ ነው። የቃዴስን በረሃ ያናውጣል ቃል እግዚአብሔር። የእግዚአብሔር ቃል ምድረ በዳም ያናውጣው ቃል ነው። ምድረ በዳ ሕይወታችን እንዲናወጥ እንዲሞላ እንዲለመልም የእግዚአብሔር ቃል ያስፈልገናል። በቤቱ መተን ነው የምንሞላው። ቤቱ የእውነት አምድና መሰረት ነው። ሐሰተኞች ወደ እውነት የሚለወጡበት፣ ቀማኞች መጽዋች የሚሆንበት፣ የበደሉ የሚክሱ የቀሙ የሚመልሱበት፣ ለውጥ ያለበት ቤት፣ ሕይወት ያለበት ቤት ነው። የጽድቅ አምዳ ወድ እንዳለ ጽድቅ የተባለች ቅዱስ ቤተክርስቲያን ናት። የአምላክ ሥጋና ደም የሚፈተትባት በዚህ ቤት ነው የሕይወትን ቃል የምንሰማ። አያችሁ፣ የእግዚአብሔር ቃል ምድረ በዳውን ያናውጣል። ወይ ከስታው አመ ቃል እግዚአብሔር ያጸንዑ ለኃያላት ዋልያዎችን ያጠነክራቸዋል። ዋልያ እኮ እኛ ነን። ወደ ውሃ ምንጭ እንደሚናፍቅ ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ያለላት። አሁን ነፍሳችን የሕያውን ቃል የሕይወትን ውሃ የተጠማች ጉሮሯችን፣ የነፍስ ጉሮሯችን የደረቀብን ለመጠጣት ወደ ምንጩ እንመጣለን። የተጠሙ ሁሉ ወደ ምንጩ ይምጡ። ከዚህ ከኔ መጥቶ የሚጠጣ ምንድነው ያለው? አፍላገማ ሕይወት ዘይውዝም ከርሱ ነው። ከሆዱ የሕይወት ውሃ ምንጭ ይፈልቃል። ከክርስቶስ ቢጠጣ መጠጣት የመጠጥ ቤታችን ይሄ ነው። የሰማያዊ ወይን መጠጥ ቤታችን፣ የሰማያዊ ህብስት የሕይወት እንጀራ ቤታችን ይሄ ነው። ጉሮሯችን በጥላቻ የደረቀ ሰዎች መተን በፍቅር መጠጥ እናረስርሰው። በዘረኝነት ጉሮሯችን የደረቀ ሰዎች እንምጣና በአንድነት በሕይወት በትህትና እግዚአብሔር ለሁላችን የሰጠውን የሕይወትን ውሃ ጠጥተን እናረስርሰው። በቃሉ ልባችን ይራስ፣ በሥጋው ደሙ ነፍሳችን ትጽደቅ። እግዚአብሔር ለዚህ ክብር ያብቃን። ሁላችንን በጌጠኛ ቤት ልማት ይሁን። ሁሉም ቃልህን የሚሰማ ይሁን።
ወንጌል ሰምቶ የሚለወጥ የሚያመሰግን ይሁን። ወበጽርሁሰ ኩሉ ይብል ስብሐት ነው። ወይ ከስታዋመ ጫካዎቹን ይገላልጣል ይልና ሁሉም በመቅደሱ ተመስገን ተመስገን ይላል። ማን ይመስገን ወገኖች? ለዚህ ያደረሰን ማን ይመስገን? እግዚአብሔር ይመስገን። ሁሉም ተመስገን ይላል። ወደ ምንጩ እንመጣለን። የእግዚአብሔር ቃል የክርስቲያኖች የመጨረሻ ትልቁ ምርጫቸው የእግዚአብሔር ቃል መሆን አለበት። የሕይወት ቃል ወንጌሉ፣ ስብከቱ፣ ማህሌቱ፣ ሰዓታቱ አበው ያስቀመጡልን እንዳይሰለቸን በተለያየ ቅርጽ ያንኑ ወንጌል አስቀምጠውልናል። ወንጌልን ቅዳሴ አርጋ የምትቀድስ፣ ማህሌት አድርጋ የምትቆም፣ ሰዓታት አርጋ እግዚአብሔርን ደጅ የምትጠናበት፣ ስብከት ወንጌል አርጋ የምትሰብክ፣ በተለያዩ ዝማሬዎች የምትሰብከው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። መጽሐፍ ቅዱስን ትቀድሰዋለች፣ ማህሌት ትቆመዋለች፣ ሰዓታት ታመሰግንበታለች፣ ወንጌል ትሰብከዋለች፣ መጽሐፍ ቅዱስ ወርድ ትኖርበታለች። ተዋሕዶ ቅድስት እናታችን ቤተክርስቲያን ዛሬ በታነጸው መቅደስ ውስጥ ሕይወት በዚህ መንገድ ቀጥሏል። አባቶቻችን በዚህ መንገድ መጥተዋል። እኛንም ከዚህ ቤት አያውጣን መድኃኔዓለም። ስለዚህ እነዚህን ሁሉ ቃሎች ለመስማት ወደ እግዚአብሔር ቤት መምጣት ያስፈልጋል። ትልቁ የክርስቲያን ምርጫው ወንጌል መሆን አለበት። ትልቁ የክርስቲያን ምርጫው ቤተክርስቲያን ውስጥ የሚነገረው መልእክት መሆን አለበት። ትልቁ ምርጫችን ማህሌቱ፣ ቅዳሴው፣ ሰዓታቱ፣ ስብከቱ፣ ወንጌሉ፣ የሰንበት ትምህርት ቤት አገልግሎት፣ ይሄ ሁሉ ቃል እግዚአብሔር ነው። ጫካውን የሚገላልጥ፣ ዋልያዎችን የሚያጠነክር፣ ምድረ በዳውን የሚያናውጥ፣ ሁሉም በመቅደሱ ተመስገን እንዲል አንድ ቃል የሚሰጥ የወንጌል ቃል ይሄ አያችሁ። ስለዚህ ለዚህ ትልቁን የመጽሐፍ ክፍል ቅዱሱን መጽሐፍ መያዝ ነው። እግዚአብሔር የቅዱሱ መጽሐፍ ልጆች ያደርገን፣ መንፈሳዊ ቤት አድርጎ ያንጸን። አንድ ታሪክ ተናግሬ ትምህርቴን እጨርሳለሁ። አንድ ባለጸጋ ሰው ነበረ። ሚስቱ የሌለች ልጆችም ያልነበሩት። ሰራተኞቹን ሰበሰባቸውና መጽሐፍ ቅዱስና የተወሰነ የብር ኖት በትንሹ ጠረጴዛ ላይ አስቀምጦ በሉ ከሁለቱ የፈለጋችሁትን እየመረጣችሁ ማንሳት ትችላላችሁ አላቸው። በመጀመሪያ የመጣው ጥበቃው ነው። መጥቶ ተመለከተና መጽሐፍ ቅዱስን በወስደው ደስ ይለኝ ነበር አለ። ነገር ግን ማንበብ ስለማልችል ብሩ ይሻለኛል ብሎ ብሩን ወሰደ። ምንም አላለም ባለቤቱ። ሌላ ብር አስቀመጠ። ከዛ ጥቂት ቆይቶ አትክልተኛው መጣ። አየና እኔም መጽሐፍ ቅዱስ ማንበብ በጣም ወዳለሁ፣ ማንበብ እችላለሁ፣ ባነብ ደስ ይለኝ ነበር። ነገር ግን እናቴ ታማለች፣ ብሩ ለማሳከሚያ ያስፈልገኛል ብሎ ብሯን ላፍ አድርጎ ሄደ። ምንም አላለም ሰውዬው። አሁንም ብር አስቀመጠ። ከዛ ሶስተኛ ወጥ አብሳይዋ መጣች፣ ሼፏ። እሺ አንቺ ሴቱን ትመርጫለሽ? እኔ መጽሐፍ ቅዱስ በጣም ወዳለሁ ጌታዬ፣ ነገር ግን እንደምታየኝ ማድቤት ነው የምውለው፣ የማንበቢያ ሰዓት የለኝም። ስለዚህ ምን ያደርግልኛል መጽሐፍ ቅዱስ ብላ ብሩን ይዛ እየሮጠች ሄደች። ምንም አላለም። ሁሉም በቆሙበት መጨረሻ ላይ ከብት እረኛው መጣ። አንተማ ለእህቶችህ ጫማ የተለያየ ነገር መግዛት ትፈልጋለህ፣ ለእግርህም ጫማ ያስፈልገኛል ስትል ነበር። ስለዚህ አይዞ ጠጋበልና ብሩን ውሰድ አለው። አይ ብሩን አልወስድም አለ። ለምን አለው? ምክንያቱም እናቴ የእግዚአብሔር ቃል ከወርቅና ከዕንቁ እጅግ ይበልጣል፣ ከማርና ከማር ወለላም በላይ ይጣፍጣል ብላኛለች። በእርግጥ ይቸግረኛል ገንዘብ፣ ግን ይሄ የማነሳው ብር ለጊዜው የዛሬን ችግር ያቃልልልኛል፣ መጽሐፍ ቅዱሱ ግን ዘለቄታዊ ችግሬን ያስወግድልኛል፣ በእግዚአብሔር እቅፍ ለዘላለም ያኖረኛል ብሎ መጽሐፍ ቅዱሱን አነሳ። ባለቤቱ በጣም ተገረመ። ሌሎቹ ደግሞ እንደ ጅል አዩት። በልጄ ወይ መጽሐፍ ቅዱሱን ግለጠው አለ። ከተቀመጠው ብር 10 እጥፍ የሚሆን የባንክ ቼክ ላይ ተጽፎበት ተቀምጦ ነበረ። በስሱ ወረቀት መጽሐፍ ቅዱስ ውስጥ አይታይም። ከዛ ቀጥሎ ደግሞ ሌላ የተጣጠፈ ወረቀት ነበረ። ከዚህ በኋላ ወራሼ ይህን መጽሐፍ ቅዱስ የሚቀበል ነው የሚል ነበር። እግዚአብሔር ይመርጣል። መድኃኔዓለም ስንመርጠው የተሻለ ይሰጠናል። እግዚአብሔርን መርጦ የከሰረ የለም። በእግዚአብሔር መቅደስ ውስጥ ቆሞ ያጣ የለም። በእርግጥ ኃጢአት በበዛበት ዓለም ላይ ስንኖር ወንጀለኞች ስለበዙ ጤነኛ ሰው ቶሎ ላይ ያልፍለት ይችላል፣ ብዙ ሊያለፋው ይችላል። ነገር ግን ሌሎችን አሳዝኖ ከመብላት በእግዚአብሔር ቤት በደግነት መኖር ይሻላል። ከአደባባይህ ከአይላፋት ይልቅ የአደባባይህ አንዲት ቀን አለ ዳዊት። በኃጥአን ድንኳኖች ከምቀመጥ ይልቅ በእግዚአብሔር ደጅ እጣል ዘንድ መረጥኩ። ሁልጊዜ ምርጫችሁ ይሄ መቅደስ ይሁን። ሁልጊዜ ምርጫችሁ ቅዱሱ መጽሐፍ ይሁን። ሁልጊዜ ምርጫችሁ ወንጌል ይሁን። ሁልጊዜ የወንጌል ድግስ አለ ሲባል እግዚአብሔር ሊነግረኝ የሚፈልገው የእግዚአብሔር ቀጠሮ አድርጋችሁ ቁጠሩት። ጉባኤ አለ እዚህ መቅደስ ተብሎ ሲነገር እግዚአብሔር ጠርቶኛል ብላችሁ ኑ። ሰርግ እንኳን ሰው ሲጠራችሁ
የልጁ ምርቃት ላይ ሲጠራችሁ የራሱ የደስታ ቀን ሲጠራችሁ ትሄዳላችሁ ይቀየመኛል ብላችሁ አያችሁ ምናልባት ቀቅሎ ላቀረበው ነገር ባትበሉት እንኳን ፀሐይ ሲመታው ሻግቶ ትራሽ ለሚደረግ ነገር ይቀየመኛል ብላችሁ ተሰልፋችሁ ትውላላችሁ የማይበሰብሰው ሕይወት የሚሰጠው ዘላለም የሚያኖረው የሚያለመልመው የሚያንጸውን እግዚአብሔር ቃል ለመስማት የወንጌል ድግስ አለ ሲባል አታቅማሙ አምላኬ ጠርቶኛል በሉ በሰማይ ጠርቼሽ አልመጣሽም ይልሻል ንቀሽኝ ባለማዊ ኮንሰርቶችና በምድራዊ ዝግጅቶች የወንጌል ድግሴን ስጠራሽም ቢብለሻል ብሎ እንዳይወቅስሽ ጠርቼ ለምን ቀረ ይላል ምድር ላይ እንዳትወቀስ ድግስ ትሄዳለህ የሰማይ አምላክ በመጨረሻ የነፍስህ ጥግ ላይ እኔ አላውቅህም ስጠራ አትመጣ አቤት አትል ወይ አትለኝ ቤቴ መጣጣቅ ድግስ አለ ወንጌል አለ ጉባኤ አለ እንኳን ሲባል ቅዳሴ አለ በዓለ ንግስ አለ ሲባል ማስታወቂያ በር ላይ ተለጥፎ ረሳውት ብለህ ትቀራለህ እኔም ረስቻለሁ ከመባል መድኃኔዓለም ያድነን ስለዚህ እግዚአብሔር ሕግ ንጹህ ነው ሕጉ ለእግዚአብሔር ንጹህ ወይ መይጣ ለነፍስ የእግዚአብሔር ሕግ ንጹህ ነው ነፍስንም ይመልሳል የእግዚአብሔር ምስክር የታመነ ነው ይላል መዝሙር 18 ከቁጥር 1 ጀምሮ ከቁጥር 7 ሕፃናትን ጠቢባን ያደርጋል እያለ ይወርድና የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው ይላል ከወርቅና ከዕንቁ ይልቅ ይወደዳል ከማርና ከማር ወለላም ይልቅ ይጣፍጣል ባሪያ ደግሞ ይጠብቀዋል ወገብርከ ሰያቅቦ ነው ባሪያ እኔና እናንተ ነን ባሪያ ይጠብቀዋል በመጠበቁም ብዙ ዋጋ ይቀበላል የእግዚአብሔርን ሕግ ጠብቁት የእግዚአብሔርን ጥሪ ስሙ በሰውነታችን ውስጥ እግዚአብሔር ይገለጥ በጌጠኛ ቤቱ ልማት ይሁን ጥላቻ ይወገድ ቅናት ከኛ ይራቅ ዘረኝነት ይነቀል የክርስቶስ ሽታ ይኖረን ማዛችን የእግዚአብሔር መንፈስ ያለበት ነው ወደ እግዚአብሔር ቤት እንምጣ ጌታ ሆይ በዚህ መኖር ለኛ መልካም ነው አለ እውነት ነው በቤቱ ስንኖር አንዘፍንም እንዘምራለን በቤቱ ስንኖር አንጨፍርም እናሸበሽባለን በቤቱ ስንኖር አንራገምም እንመርቃለን በቤቱ ስንኖር አንቀማም እንሰጣለን በዓለም ስንኖር ዝሙት እንሸታለን በእግዚአብሔር ቤት ስንኖር ድንግልና እንሸታለን ማዛችን የእግዚአብሔር መንፈስ ያለበት ዕጣን እንሸታለን መድኃኔዓለም ማዛችንን ይቀይረው በጌጠኛ ቤቱ ሰውነታችን ላይ ልማትን ያደርግልን በሰማነው ቃል ይባርከን በሰላም በሕይወት በፍቅር በስምምነት ይጠብቀን የሰማነውን በልቦናችን ያሳድርልን አገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ አይለየን የብፁዕ አረጋዊ አባት ቡራኪያቸው ይድረሰን ወስብሐት ለእግዚአብሔር አሜን የኛ ቤት ምን ይተባለ የኛ ቤት ያኛውን ቀይር እግዚአብሔር ቃል አይገደም የሚቀይር አስተምሮናል ምን እንላለን አላቸው አጥፋት እግዚአብሔር ይስጥልን በጣም እናመሰግናለን። እግዚአብሔር ቃል ስላስተማሩ ስለመሰሉት